በእነዚህ አካባቢዎች ሁሉ የሁለቱ ጦሮች ትብብር ከትብብር አልፎ በጥምረት እየሰራ እንደሆነ የሚታወቅ ነው። ከዚህ ባለፈ ግን ይሄንን የወታደራዊ ትብብር ወደ ፖለቲካዊ ትብብርም ለመቀየር በፖለቲካም ደግሞ የአስተሳሰብ የአመለካከት መናበብ የድርጊት መቀናጀት እንዲኖር ለማድረግ ሌላ ስምምነት አለ። ከዛ ስምምነትም ባሻገር ሌላ ስምምነት ሲባል በግራንድ አግሪመንቱ ስር እንደገና የፖለቲካ ጉዳዮችን በተለይም ደግሞ የአብይን መንግስት ካስወገዱ በኋላ ምን አይነት እርምጃዎች ይወሰዳሉ አስተውል። ይሄ የሚሆንበት ምክንያት ዞሮ የዚህ ጦርነት መንስኤው ፖለቲካዊ ነው። መፍትሄውና ማለቂያው ፖለቲካዊ ነው። መንስኤው ፖለቲካዊ ነው። አደራረጉ ወታደራዊና ግፈኛ የፋሽስት የዘር ማጥፋት እርምጃ ነው። መከታው ተመጣጣኝ ሆነ ወታደራዊ አቋም ሊይዝ ይችላል። ነገር ግን ዞሮ መፍትሄው እና ከችግሩ መውጫ መንገዱ ፖለቲካዊ ነው። ወደዚህ የከተተን የፖለቲካ ስህተት አለ። ወደዚህ ይሄንን ለመቋቋም የተጠየቀ የፖለቲካ መብት ጥያቄ አለ። የነዚህ የተጠየቁ የፖለቲካ ጥያቄዎች ምላሽ ሳያገኙ በቂ ተመጣጣኝ ውጤታማ ትርጉም ያለው ምላሽ ካላገኙ የተሳሳቱት የፖለቲካ ስህተቶች ካልታረሙ በቀር እንደ ሀገር እንደ ህዝብ መፍትሄ ልናገኝ አንችልም። ከዚህ አንፃር ወታደራዊ ትብብሩ ፖለቲካዊ ይዘት ይዞ መቀጠሉ የሚጠበቅ ነው፣ ተፈጥሯዊ ነው። ስለዚህ የፖለቲካ ትብብሩ ደግሞ በተለይ በፍኖተ ካርታ መንገድ የሚገለጽ ሆኗል። ማለትም ልክ ነው ይሄንን የኤግዚስተንሻል ትሬት የህልውና አደጋ የጋረጠባቸውን የፋሽስት ቡድን ማስወገድ ዋና ዓላማቸው ነው። ስለዚህ ለጠየቀኝ ጥያቄ የመጀመሪያው የአጭር ጊዜ ዓላማ ምንድነው ከተባለ የህብረቱ እኔ ህብረት ነው ብለው ጥምር የሚለው ጥምረቱ አሁን ጆይንት ኦፕሬሽን ሲያደርጉ የጥምረት የተጣመረ ዘመቻ ማካሄድ ነው። ግን ስምምነቱ የትብብር ስምምነት ነው። ኮላቦሬሽን አግሪመንት ነው። ግራንድ ኮላቦሬሽን አግሪመንት። ኦኬ ጥምረቱ በተግባር አንዳንድ ነገሮችን ተጣምረው ይሰራሉ። በአላያንስ የሚያካሂዱት ኦፕሬሽን አለ ማለት ነው። ስለዚህ ትክክለኛ ስሙ የትብብር ስምምነት ተብሎ ሊገለጽ ይችላል። ናው ይሄ የትብብር ስምምነት በወታደራዊ አካሄድ በተወሰኑ ሜዳዎች ላይ ጥምረትንም የማለት ጆይንት ኦፕሬሽኖችን ያስከተለ ከመሆኑ ባሻገር ዞሮ ለሚያስፈልገው የፖለቲካ መፍትሄ ፖለቲካዊ አቅጣጫን ማስቀመጥ ግድ ይለዋል። ፖለቲካዊ አቅጣጫ። ስለዚህ በዋናነት የመጀመሪያው ዓላማው የአጭር ጊዜ ግቡ የአብይ አህመድ መንግስትን ማስወገድ ነው። ይሄን ደግሞ ሲያስወግድ የሚያደርግበት ምክንያት አለው። ይሄ የአብይ አህመድ ቡድን ፋሽስታዊ የሆነ የእብደት ጦርነትን በተለይ በእነዚህ ህዝቦች ላይ ነገር ግን በሌሎችም የኢትዮጵያ ብሔር ብሔረሰቦችና ህዝቦች ላይ ሁሉ አውጇል። ሲዳማ፣ ወላይታ፣ ኮንሶ፣ ጌዲዮ፣ በርታ፣ ጉሙዝ፣ የጋምቤላ ህዝቦች፣ ቅማንት፣ አገው፣ ኦፍ ኮርስ ትግራይ እነዚህ ሁሉ በዚህ መንግስት የግፈኛ ፖለቲካ ምክንያት ችግር ተጋርጦባቸዋል። የመጣባቸው ጦርነት የህልውና አደጋን የጋረጠባቸው ጦርነት ነው። እንደ ህዝብ የመቆየት ጥያቄ ውስጥ የገባበት ጊዜ ነው። ኦሮሞን በመግደል ኦሮሚያን በማፍረስ ኦሮሞማን በማጥፋት የተቃኘ ፖለቲካ ዓላማው አድርጎ የተነሳ ፖለቲካ በየሚዲያው በየፖለቲካ ተቋማቱ እና በአጠቃላይ በኢትዮጵያ ፖለቲካ ስታብሊሽመንት ክላስ ይረጫል። በወታደር ደግሞ በልዩ ኃይል በሚሊሻ በጦር ላለፉት 3 አመታት በተከታታይ ባላቋረጠ መንገድ በኮማንድ ፖስት አስተዳደር ስላደረገው ዘረፋ፣ ግድያ፣ መድፈር፣ በማሳ ላይ ሰብልን ማቃጠል፣ ቤቶችን ከነሰዎቹ ማቃጠል፣ ኦኬ ከተሞችን በእሳት ማውደም ይሄ የወትሮ የሰርክ ተግባራቸው ሆኗል።
እና ይሄንን የግፍ ጦርነት የዘር ማጥፋት የዘር ማጽዳት ጦርነት ሌላውን ትተን የፖለቲካ ግድያ የሚያደርጉት ፖለቲካል አሳሲኔሽን እንዳጫሉ አይነቱ የግድያ ትዕይንት በአደባባይ ወጣቶችን ገለው የሚያዞሩትን እንደነው አማኑኤል አንዱ አይነቱን ትተን ማለት በጦርነት የዓለም ድርጅቶች የዘገቡት ያብራሩት ያስረዱት እንደ የጉጂ ዞን የአሰቃቂ ተግባር የሰብአዊ ጥሰት የታየበት ሁኔታ እንዳለ ይታወቃል። የሆነው ነው በዋናነት ይሄንን የወታደራዊ ትብብር እና ጥምረት እንዲያደርጉ የሚያስገድዳቸው ቀደም ሲል ያጭር ጊዜ ዓላማው የአብይ አህመድ መንግስትን መጣል ስለሆነ ነው ብለናል። የአብይ አህመድ መንግስትን ለመጣል ደግሞ የሚንቀሳቀሱበት ምክንያት ይሄንን የግፍ ጦርነት ማስቆም ስላለባቸው ይሄን የግፍ ጦርነት ተፈጥሯዊ የሆነ ፋሺስታዊነት ስላለው ማለትም የፖለቲካ ልዩነትን በጉልበት በኃይል በብረት ነው ምፈታው ደግሞ የፖለቲካ ልዩነት የያዘውን ወገን ፈጽሞ ከምድረገጽ በማጥፋት ነው ብሎ የሚያምን ፖለቲካ ፋሺስታዊ ፖለቲካ ነው። ልክ ነው መሰረቱ ነፍጠኝነት ነው በብረት ማመን በነፍጥ ማመን ልክ ነው ምንዳህን በጉልበትህ ሰውን ከገደልክ በኋላ ምንዳህን ከዛ ተሰበስባለህ ነው የዛ አይነት ፖለቲካ ነው ያለው። ለዛ ነው አውትሶርስ አድርጎት ነው የሚንቀሳቀሰው የአብይ አህመድ ቡድን በሚዲያም በጦርነቱም በደህንነቱም በሁሉም ለሌሎች አውትሶርስ ያደርጋል ለግለሰቦች ለቡድኖች ለማህበረሰባዊ ቡድኖች ወዘተ ይሄንን በአውትሶርስ ያደረገ የሚዋጋውን ጦርነት በሙሉ በማህበረሰባዊ ጦረኝነት ጭምር የሚዋጋውን ጦርነት ማስቆም አለበት። ይሄንን በማባበል በጸሎት በፖለቲካ በድርድር ልታደርገው በዲፕሎማሲ ልታደርገው አትችልም። አንድም የዘር አጥፊ ነት ተግባር ላይ የተሰማራ ጄኖሳይደር የሆነ ፖለቲከኛ በአለም ታሪክ ሂትለር ሙሶሊኒ ፖል ፖት መንግስቱ ሰዳም አሳድ ጋዳፊ ኦን ኤንድ ኦን የአርጀንቲና የላቲን አሜሪካ ዲክቴተሮች ሚሎሴቪች እነዚህ በሙሉ አንድም ጊዜ በድርድር በማሳመን ከዘር ማጥፋት ተግባራቸው ተመልሰው ጦርነት አቁመው ያውቁ። ምክንያቱም የጦርነታቸው ሎጂክ ተቃዋሚውን ለማጥፋት ከምድረገጽ ለማጥፋት የአብይ አህመድ ንግግር እንቀብራቸዋለን ካንሰር እናስወግዳለን ነቅለን ሩት አውት እናደርጋቸዋለን ከስር እንደዚህ አይነት ንግግር ነው የሚናገሩት። እነዚህ ያንን ግባቸውን ካላገኙ በቀር መቼም ቢሆን አይረኩም። ስለዚህ ድርድር ምናምን አይመልሳቸው። ይሄ ከመሆኑ አንፃር አሁን ጦርነት አካሂደውበት በሚችሉት መጠን ሊገሉትና ሊያጠፉት ሞክረው ዘምተውበት ለ3 አመት በተከታታይ እንደገና ደግሞ አሁን በትግራይ ለምሳሌ ያን ሁሉ ጦርነት አድርገው ብሎኬድ ፈጥረው እኔ አይደለም ያልኩት የተባበሩ መንግስታት ድርጅት ዋና ጸሐፊ ነው ዴፋክቶ ብሎኬድ ውስጥ ነው ትግራይ በረሃብ የሞት ፍርድ እንዲሞት የሞት ፍርድ ፈርደውበት ያሉ ሰዎች እንደራደር ምናምን ብትለው አይመለስም ጊዜ ለመግዛት ሊል ይችላል። ባለፈው አምባሳደር ዲና ሙፍቲ ያነሱት ነገር ነበርና ምንድነው ለሶስት መስፈርቶችን አስቀምጠው ነበር ይሄ ነገሮች ከተሟሉ ለመደራደር ዝግጁ ነን የሚል ሐሳብ አስተዋል። እሱንስ እንዴት ይመለከቱታል? ሁኔታ አስቀምጠዋል። እሱ የጊዜ መግዣ የጦርነቱን ሙሉ በሙሉ የመሸነፋቸው ከገቡበት አጣብቂኝ መውጫ ምክንያት ነው። ቅድመ ሁኔታው ፌስ ሴቪንግ ነው እንጂ እንደውነቱ ለመናገር ቅድመ ሁኔታም አይደለም። ተሸንፈናል በቃ እንቀበል የማለት ነው። ቅድመ ሁኔታ ያለው በሌላኛው ሳይድ ነው። ቀደም ሲልም የነበረው የተኩስ አቁም አድርገናል ያሉ ጊዜ ጭምር ቅድመ ሁኔታ ያስቀመጠው ሌላኛው ወገን ነው። አሸባሪ ቡድን ነው ከዚህ ጋር እንደራደርም ብለው ነው በወቅቱ እምቢ ያሉት። ስለዚህ እና ከዛ በኋላ ስንት ዘመቻዎች ነው ያካሄዱት። ዛሬ እንገባለን መቀሌ መልሰን እንቆጣጠራለን በዚህ በኩል እንዲመተናል በቆቦ በኩል ገብተናል ምናምን ሲባል ነበር እኮ ያለው የቆየው ወልዲያ ከተያዘ ግን ተኩስ አቁም ተፈራርመው ወስነናል ብለዋል። ያ ዋጋ የለው ያንን ያላከበሩ አሁን ደግሞ በእነሱ በራሳቸው ጊዜ የተኩስ አቁም ማለት የሰላም ለማድረግ ድርድር ለማድረግ ቅድመ ሁኔታዎቹ ቀልዶች ናቸው። አሁንም ሰሞኑን ሌላም አይነት የድርድር ሐሳብ እየመጣ ነው። በተደጋጋሚ ኦባሳንጆም ፈልትማንም አምባሳደር መልክተኛ ኩንስ ሴክሬታሪ ብሊንከን
ጭምር እየተመላለሱ ነው በአካባቢው ካሉ ሀገሮችም ጋር ጭምር እየመከሩ ነው በዚህ ጉዳይ ላይ። ነገር ግን የአብይ መንግስት ሰላም ፈልጎ የሚደራደር አይደለም። ስልጣኑን ለማቆየት የሆነ አይነት ጊዜ ለመግዛት ሊፈልግ ይችላል። ከጀመረው ጦርነት ግን የሚታቀብ አይደለም። ሰራዊቱን ሙሉ በሙሉ ካጣ በኋላ እንኳን ሰላማዊ ዜጎችን በሚሊሻ መልክ እየመለመለ አሁንም እንኳን እንጦጦን፣ ሱሉልታ፣ ሰበታ፣ ቡራዩ ምሽግ እየቆፈረ ነው። እንጦጦ ለመዝናኛ ምንድነው ፓርክ ብለው የሰሯቸውን ቦታዎች ወደ ምሽግነት እየቀየሩ ነው። በተለያዩ 4 ቦታዎች አዲስ አበባን እንከላከላለን ብለው በደራ፣ በጓሃጽዮን፣ በሸኖ፣ በመተሃራ እነዚህ አካባቢዎች ላይ 10 ሺህ ሰው መጀመሪያ 30 ሺህ ሰው ጦር እንደገና 720 ሺህ ይዘን እንገጥማቸዋለን ሲሉ ነበር። ያን ሳይችሉ ሲቀሩ 5 ሺህ ብቻ ነው ያገኙት። እስካሁን 10 ሺህ ሰው አድርገን አሁንም እንመክታለን እያሉ ነው። ለሱ ደግሞ የሚያስፈልግ በከተሞች ውስጥ በተለያዩ አካባቢዎች በኮንስትራክሽን ስራ ወዘተ የተሰማሩ ሰዎችን የቆርቆሮ ካምፕ ኬስፓን የሚመስል ለማዘጋጀት ጥሪ አስተላልፈዋል። ሙሉ ማህበረሰቡን አስታጥቀዋል። መሳሪያ እያደሉ ነው በየቀበሌው። ይሄን ያደርጋሉ። ጎዳና ይሄ ምንድነው ስራጡን ጎዳና ነዋሪውን ሁሉ ማለት ነው ይሄንን ያደርጋሉ። ምሽግ ይቆፍራሉ በየቦታው። ይሄን የሚያደርግ ቡድን አሁንም ልደራደር ነው ሰላም ፈልጋለሁ ምናምን ቢል ጊዜ መግዛት ጉዳይ ነው። በመሰረቱ ፋሺስት በድርድራም ነው ያውቃል። ፋሺስትን ማስቆም ነው ያለበት። ጦርነትን ማስጨረስ ነው ያለበት እንጂ ጦርነትን ተደራድሮ መፍትሄ ማግኘት አይቻልም። ስለዚህ ይሄን ጦርነት ማስቆም ስላለባቸው የአብይ አህመድ ቡድን ከስሩ በመንገል ግድ ይላል ማለት ነው። ስምምነቱ አጭር ጊዜ ግብ የአብይ አህመድ ቡድን ማስወገድ ነው። ይሄ ለማስወገድ ደግሞ ጦርነቱን ማስቆም አለበት። ጦርነቱን ማስቆም ማለት ነው አብይን ሙሉ በሙሉ ጦርነት የመፈጸም አቅሙን ማንኮታኮት ማለት ነው። አንድ ሁለተኛ ሌሎች ከማህበረሰባዊ ጦርነቱ ጋር ተያይዞ የታጠቁ ኃይሎች አሉ። በተደራጀም ባልተደራጀም አኳኋን በወታደራዊም በማህበረሰባዊም አኳኋን የታጠቁ ኃይሎች አሉ። እነዚህን ሁሉ ግጭት ለማስነሳት ህዝቦችን ለማጉዳት የሚንቀሳቀሱ ኃይሎችን በሙሉ ትጥቅ ማስፈታት ያስፈልጋል። ይሄ የጦርነቱን የማስቆም አንዱ ስራ ነው። ከዚህ ጋር በተያያዘ እንደዚሁም ሀገሪቷ ላይ በአጠቃላይ ሁለንተናዊ ሰላምና መረጋጋት መፍጠር ግዴታ ነው። ላለፉት 3 አመታት ሀገሪቱ በእብደት ጦርነት ስትተራመስ እንደነበር የታወቀ ነው። ይሄ ማስቆም አለበት። ይሄንን ከማስቆም ባሻገር አገሩ እፎይታ ያስፈልገዋል። በዋናነት የአጭር ጊዜ ግቡ የአብይ አህመድ መንግስትን ማስወገድ ሆኖ ነገር ግን ይሄን ለማድረግ ጦርነቱን ማስቆም መቻል አለበት። ከበባውን መስበር አለበት ከትግራይ ወገን። በኦሮሚያ በኩል ደግሞ ይሄ የተቃጣውን ጦርነት አሁን በቅርብ እንኳን በወለጋ ላይ 26 ቦታዎችን ጂኦሎኬት አድርገው በድሮን እናጠቃለን ብለው ዘመቻ ለመጀመር እየተዘጋጁ ነበር። ወለጋ ጉጂና ሰሜን ሸዋ በእነዚህ አካባቢዎች ጦርነት እናደርጋለን። አዲስ ኦፕሬሽን በኦሮሚያ የኦሮሚያን የደህንነት ባለስልጣናት፣ የጸጥታና አስተዳደር፣ የልዩ ኃይል፣ የፖሊስ ኮሚሽን ሌሎችንም የጸጥታ ጉዳይ ላይ የተሰማሩ ሰዎችን ሰብስበው በነቀምት ተገናኝተው ለ15 ቀን ስልጠና ሲያደርጉ ነበር። ኮሚሽነሩና የፖሊስ የልዩ ኃይል አዛዡ እነዚህ 5 መኪና ታጅበው ነቀምት ገብተው በዛ አይነት አግባብ ስልጠና ሲሰጡ እንደነበረ ለጸጥታ ኃይሎች ይታወቃል። አሁን ያፈርሶባቸዋል። ምክንያቱም ከባቲና ከሚሴ ከጨፋ ከሸዋሮቢት ታጣይ ጦርነት በኋላ ምንም አቅም እንደሌላቸው ስላወቁ እንደገና ሪግሩፕ ለማድረግ እየሞከሩ ነው። ስለዚህ በአገሪቱ ውስጥ የተንሰራፋውን ጦርነት ማስቆም አለባቸው። ከዛ ጋር ተያይዞ አሁንም በጣም ሰፊ የጅምላ አፈሳ እስር በከተሞች ውስጥ አሉ። ሰላማዊ ዜጎችን በተለይ በቅርብ ሰሞን ደግሞ የኦሮሞ ወጣቶችን በስፋት ቃሊቲ ለምሳሌ ሰሞኑን እያስቆሙ ታክሲም ባጃጅም እያስቆሙ ነው። ኦሮሞ ትግሬ ውረድ የሚያስሩት። በጉለሌ አካባቢ ያሉ ኦሮሞዎች በጅምላ ነው የሚታሰሩት። ቡራዩ አካባቢ ያሉ ኦሮሞዎች ኢቭን ግለሰቦች እንኳን ቤት ያከራዩአቸው ካሉ እንዲያስወጣቸው ጥሪ ተደርጓል። በከንቲባው በቡራዩ ከንቲባ አቶ ጀግናው የሚባል ሰው ጥሪ ተደርጓል። የወለጋ ኦሮሞዎች ቤት የምታከራዩ ሰዎች ካሉ አስወጧቸው ተብሎ በአዲስ አበባ ከተማ የሚታሰሩት ወጣቶች ብልጽግና እንደ ፓርቲ የኦሮሞ ወጣቶች እነዚህን አስራችሁ ዳቦ አትቀልቡ ተብለዋል። አስራችሁ ዳቦ አትቀልቡ ግደሏቸው ማለት ነው። በተለያየ ቦታ የታሰሩ ሰዎች ከታሰሩበት ቦታ ይወጡ ይረሸናሉ።
በተለያየ ቦታ እንደሚታወቀው እያንዳንዱን ሰው ባንዳ ነው ምናምን ይያሉ ኦሮሞና ትግሬን ከከተማ ውስጥ ያፈሱ የደረሱበት ቦታ አይታወቅም። በከተማ ውስጥ ቀበሌዎች፣ በክፍለ ከተማዎች፣ በሌሎች ማጎሪያ ቦታዎች፣ በእስር ቤቶች በሙሉ ሰዎችን የማጠራቀሚያ ቦታዎች ሁሉ ያጠራቅማሉ። በጣም ብዙ አሰቃቂ ግፍ ይደርሳል። በዛ ውስጥ ግፍ ከመድረሱ ባሻገር ሰዎችን እንደ ሁኔታው እያወጡ ይረሽናሉ። ይሄ ከባድ ስቅል ነው። የማቃቸው ጓደኞቼ ከስራ ቦታ ታፍሰዋል። ዛሬ ከአዲስ አበባ ዩኒቨርሲቲ መምህራን የነበሩ 2 ጓደኞቼ ትናንትና ተይዘዋል። ዛሬ እንደሰማሁት ደግሞ ከሸራተን ሆቴል የሚሰሩ ሸራተን አዲስ የግል ተቋም ነው ኢን ፕሪንሲፕል እዛ የሚሰሩ ኦሮሞና ትግሬ ልጆችን በሙሉ ጠቁመው አስወጥተዋል ከስራ። ከዛ ውስጥ ምን ያህል እንደሚያዘው ሌላ ጓደኛዬ በአዲስ አበባ ከተማ ሰራተኛዬ ትጠቁመኛለች ብዬ መቼ ነው የምታሰረው ብዬ እየጠበቅኩ ነው ይላል። ከቤት ነው ስራ የሚሰራው። በዚህ ወቅት የህግ ስራ የጥብቅና ስራ ነው የሚሰራው እና ማደርገውን ነገር ሁሉ ታውቃለች። ፖለቲካ አቋሟ ምን እንደሆነ አውቃለሁ። ስለዚህ ይሄንን ፕሮፓጋንዳ ሰምታ በማንኛውም ሰዓት ልትጠቁመኝ ትችላለች እና የምታሰርበትን ቀን አላውቅም የሚለኝ ሰው ነው ያለው። ለዚህ አገሩ ፎይታ ያስፈልገዋል። ሰው በአጭር ጊዜ የሚሆነው ነገር ምንድነው ከተባለ የስምምነታቸው ውጤት አንደኛ ጦርነቱን ማስቆም፣ ከበባውን መክፈት፣ ሁለተኛ እፎይታ ማምጣት፣ በጭንቀት በጣር ላሉ ለማንኛውም አይነት ጥቃት ለተጋለጡ ለመረሸን የተጋለጡ የተያዙ ሰዎችን ማስፈታትና እፎይታ ማምጣት ያጭር ጊዜ እቅድ ነው። ከዚህ ባሻገር ስምምነቱ ቀጥሎ የሚያደርገው ነገር አሁንም የሰብአዊ እርዳታ ለሚያስፈልጋቸው ሰዎች ሁሉ የሰብአዊ እርዳታ እንዲደርስ የተዘጉ በሮችን መክፈት ብቻ ሳይሆን ሰፊ የሆነ የሰብአዊ እርዳታ የማሰባሰብ ስራ ሞቢላይዝ የማድረግ ስራ ይሰራሉ። ለዚህ ተስማምተዋል። ቀጥሎ የሚደረጉ ነገሮች ማለት ነው። በሶስተኛነት በተለይ በኦሮሚያ ክልል በነገራችን ላይ ሰብአዊ እርዳታ ሲባል ስለ ትግራይ ብቻ ነው የሚነገረው። እኔ እንደ ጅራ ምሰራው ነገር ነበር አሁን በሰሞኑን ብቻ ማለት ነው። በቦረና፣ በጉጂ፣ በምዕራብ አርሲ፣ በከረዩ በእነዚህ አካባቢዎች ከባድ በድርቅ እና በረሃብ የተጎዱ ሰዎች አሉ። በዚህ ስንት ብቻ ወደ $23,000 ነው አሰባስበን ለነዚህ ህዝቦች እንዲደርስ ያደረገው። በወሎ በድሮን እየተጎዱ ያሉ ሰዎች አሉ። ጦርነት ከተሸነፉ በኋላ እስከ ዛሬም ድረስ በጨፋ በሰንበቴ በከሚሴ ሰላማዊ ዜጎችን ዛሬ ራሱ 9 ሰው ሞቷል። እና የተሸነፉ ከወጡበት በኋላ ነው ቤት እየሄዱ ዛሬ የተላለፈ መልእክት በወሎ 7 ሰው ሆኖ የቆመ ካለ በድሮን እንዲመቱ እንጠቁማለን ተብሎ በእን በድምጽ ማጉያ ነው የሚናገሩት። 7 ሰው የቆመ ካያችሁ ጠቁሙን በድሮን እንፈጃለን። 7 ሰው ተሰባስቦ ሰው መሄድበት የለው። በዚህ ወደ አፋር፣ ከዚህ ወደ ደብረ ብርሃን፣ ከዛ ወደ ዋናው የፋኖ መሰማሪያ ወደ ሆነው አካባቢ ነው። ምን ሸሽበት እንኳን የለንም ነው የሚለው ህዝቡ። ድሮን ይመጣል፣ ጋራ ስር ይሄዳሉ። ከዛ ካለፈ ተሰደው መሄድ ነው ያለባቸው። ምን ሄድበት ቦታ የለንም ነው የሚሉት። ስለዚህ ያ ህዝብ ይሄ ሁሉ ችግር አለበት። የወሎም ህዝብ እንደዚሁ ባለፈው ሳምንት ራሱ እኛም ገንዘብ ስናሰባስብ ነው አሁንም በጎፈንድ ሚሊዮን ያለን። ስለዚህ መጠነ ሰፊ የሆነ እኛ ብቻ አይደለም። ስናንትና ያገኘሁት አዲስ ሪፖርት በባሌ ዞን በቆላው አካባቢ ድርቅ አለ። ከብቶች፣ ሰዎች በረሃብ እያለቁ ነው። በውሃ እጥረት እያለቁ ነው። በውሃ እጦት እያለቁ ነው። በምግብ በመድኃኒት እጦት እያለቁ ነው። ሰፊ የእርዳታ ተግባር በሶማሌ ክልል በቆላው ሶማሌ ክልል አካባቢ እንደዚሁ በደቡብ ክልል የተለያዩ አካባቢዎች በወለጋ መንግስት የፈበረከው እጦትና እርዛት አለ፣ ረሃብ አለ። እነዚህ ሁሉ ቦታዎች ሰፊ የእርዳታ ማሰባሰብና የእርዳታ ማከፋፈል ስራ ያስፈልጋቸዋል ማለት ነው። በዋናነት እፎይታ ከማምጣት ጋር ተያይዞ የሰብአዊነት እርዳታ ያለ መከልከል እንዲፈስ ማድረግ ያስፈልጋል። ይሄንን ማቀላጠፍ ያስፈልጋል። ከዛ በመቀጠል ደግሞ በተለይ በኦሮሚያ የኦሮሞ ህዝብ አይን የሆኑ መሪዎች፣ የፖለቲካ መሪዎች the who is who of ኦሮሞ ፖለቲክስ እስር ቤት ነው ያሉት። እነዚህን ከእስር ማስፈታት የፖለቲካ እስረኞችን በአጠቃላይ ከእስር ማስፈታት ብቻ ሳይሆን እነዚህን ሲኪዩር ማድረግ፣ ምክንያቱም ለአደጋ የተጋለጡ መሪዎች ናቸው።
የኦሮሞ ህዝብ እንደ አይን የሚያያቸው እንደ አይኑ የሚያያቸው ሰዎች ናቸው። እነዚህ ሊጠቁ ይችላሉ። ከላይም ከጎንም ጥቃት ሊሰነዘርባቸው ስለሚችል እነዚህን ተንከባክቦ ከእልቂት ማዳን መጠበቅ አንዱ ተቀዳሚ የዚህ ጥምረትና ትብብር ዓላማ ነው ብዬ አስባለሁ። ከዚህ በመቀጠል ግን ዝርዝሩን በኋላ የምናወራው ነገር ይኖራል። ኤግዛክትሊ አሁን በአጭር ጊዜ ውስጥ የሚደረጉ ነገሮች እንደነገሩኝ ማለት ነው እንድናገርም የፈቀዱልኝ አንዳንድ የማውቃቸው መረጃዎች አሉ። እንደነገሩኝ እነሱ ቃል አቀባዮቻቸው የሚገልጹት እንዳለ ሆኖ መሪዎቹ የሚገልጹት እንዳለ ሆኖ ማለት ነው የዚህ ስምምነት ዓላማ በመቀጠል የሚሆነው ከአብይ መውደቅ በኋላ የአብይ መንግስት የብልጽግና ቡድን መፍረስ በኋላ ምንድነው የሚሆነው የሚለው ላይ ዝግጅት ማድረግ ነው። ስምምነቱ ዋናው ዓላማ ይሄ ነው። በአሜሪካን ሀገር የፌደራሊስት እና ኮንፌደራሊስት ኃይሎች የትብብር ስምምነት የግንባር ሲፈጥሩም በዚህ ማዕቀፍ ውስጥ ነው የሚስማሙት። ምንድነው የሚሆነው ከዚህ መውደቅ በኋላ የሚል ነው። ስምምነቱ ምንድነው ባጭሩ ከተባለ ሁለት ፌዝ ያለው እኔም ወደዛው ለማጣ ነው። በተለይ ይሄ ከስርዓቱ መውደቅ በኋላ ብዙዎች የሚያነሱት ጥያቄ አለ ዶክተር፣ ምንድነው እንዴት ነው ቀጣይ ጣፋንታቸው አብረውስ የመዝለቅ ሁኔታ አዲስ ስርዓትን የመገንባቱ ሂደት ምን ይመስላል የሚለውን ብዙዎች ጭንቅላት ውስጥ የሚነሳ ጥያቄ ነው፣ ብዙዎች የሚያነሱት ጥያቄ ነውና ከዛ በኋላ ያሉትን ስጋቶች በተለይ በኢትዮጵያ ፖለቲካ መካካድ የበዛበት ፖለቲካ ነው ያለውና ይሄን ፖለቲካ ተትቶ አንድ ሀገርን ህዝቡን ከዚህ 3 አመት ውስጥ ከነበረበት ጦርነት ነፃ አድርጎ ወደ ተሻለ ስርዓት ለማምጣት ምን እየታቀደ ነው ምን ታስቧል የሚለው ህዝቡ ብዙ ጊዜ የሚጠይቀው ጥያቄ ነውና ይሄንን በዛው ይጨምሩልኝ። መልካም ግሩም ጥያቄዎች ነው የጠየቀኝ። ምንድነው የሚሆነው የሚለውን ላብራራና ከዛ ስጋቶቹን እንዴት መቅረፍ ይቻላል ምን አለ የሚለውን እናወራለን። ሁለት ፌዝ ያለው የሽግግር አካሄድ ይኖራል የሚል ነው። መጀመሪያ ይሄ መንግስት እንደወደቀ በዋናነት የጊዜያዊ አስተዳደር ይመሰረታል። የጊዜያዊ አስተዳደር የሚመሰረተው በዋናነት በሁለቱ ቡድኖች ሆኖ አሁን በቅርብ ደግሞ ወደ 9 የሚጠጉ ቡድኖች በፈጠሩት ግንባር አለ። ያ ግንባር ጅማሬ እንጂ ፍጻሜ አይደለም፣ ያለቀ አይደለም፣ ኤግዞስቲቭ ሊስት አይደለም። እንደ በዛም ላይ ያቋም መግለጫውንም እንደሰማው የፕሬስ ሪሊዙንም እንዳነበብከው እንደምገምተው ሌሎች ኃይሎችን ይጠራሉ። ይሄንን ቡድን ለማስወገድ የሚንቀሳቀሱ ሌሎች ኃይሎችን ለሀገሪቱ ፎይታ የሚመኙ ሌሎች ኃይሎችን ይጠራሉ። በግልጽ ደግሞ የሚታወቀው ይሄ አሁን በውጭ ሀገር ለመንቀሳቀስ የጃሩና በእንደዚህ አይነት ስምምነት ቦታ ላይ መድረክ ላይ ለመገኘት የቻሉ ናቸው እንጂ በዋናነት የኢትዮጵያ ፖለቲካ የሚመለከታቸው ትልቅ ሚና ይጫወታሉ የሚባሉ ወሳኝነት ያላቸው ባለድርሻዎች ሀገር ቤት ነው ያሉት። ከፖለቲካ ምህዳሩ የተገፉ ትልልቅ የፖለቲካ ኃይሎች አሉ፣ ፓርቲዎች አሉ፣ የተደራጁ ቡድኖች አሉ። እነዚህ ሁሉ ጥሪው ገና ክፍት ነው ማለት ነው። የአብይ አህመድ መንግስት ሲወድቅ አሁን የተፈጠረው የትብብር መድረክ እና ግንባር ይሰፋል ማለት ነው። ብዙ ሌሎችን ያካትታል። የታሰሩት ሲፈቱ፣ የተገፉት ከምህዳሩ የወጡት ሲገቡ፣ እንደዚህ ነገሮች ሲከሰቱ እንዲሁም የትብብሩ ደረጃ እየሰፋ ይሄዳል ማለት ነው። ናው ይሄ ቡድን የሚያደርገው ነገር ምንድነው ከተባለ በዋናነት የኦሮሞ ነጻነት ጦርና የትግራይ መከላከያ ሰራዊት ወይም የትግራይ ክልላዊ መንግስት የሚያደርጉት በጋራ ምንድነው ከተባለ በመጀመሪያ ደረጃ ጊዜያዊ አስተዳደር ለክልሎቹም ለፌደራል ደረጃ በፌደራል ደረጃም ያቋቁማሉ። ጊዜያዊ አስተዳደር በክልሎቹ የሚቋቋመው ክልሎቹ የራሳቸውን ክልል በራሳቸው እንዲያስተዳድሩ ያለ ምንም ጣልቃ ገብነት እንዲያስተዳድሩ ለማስቻል፣ ሁለተኛ ክልሎቹን በተለይ በኦሮሚያ ኬስ በዋናነት የኦሮሞ ነጻነት ጦር ያስቀመጠው ፍኖተ ካርታ ስለሆነ ኦሮሚያን
መቆጣጠር ኦሮሚያን ሲኪዩር ማድረግ የምንለው ማለት ነው። ድንበሩን የማስከበር መሬት ይሄ መሬት ዘረፋውን ማስቆም፣ መሬትን የማስመለስ እና በከተሞች አካባቢ በኦሮሞ ህዝብ ላይ ሰላማዊ ኦሮሞ ህዝብ ላይ የተቃጣ ጥቃቶችን መቆጣጠር። ምክንያቱም ከተሞቹ አሁንም ዋሻዎች ናቸው እና እነዚህ ዋሻዎችን እንደ ሳተላይት ተጠቅመው የኦሮሞ ህዝብን ኢንቲሚዴት የማድረግ የማስፈራራት አንገት የማስደፋት የግድያ ሴራ እንደዚህ ያሉ ነገሮች ስላሉ እነዚህን ማጥፋት የግድ ነው። ይሄን ማድረግ ኦሮሚያን ሲኪዩር ማድረግ ከሚለው ዓላማ ጋር የተያያዘ ነው ማለት ነው። ጊዜያዊ አስተዳደር በኦሮሚያ ይቋቋማል። ጊዜያዊ አስተዳደሩ ስራው ማንዴቱ የተገደበ ነው፣ በጊዜም የተገደበ ነው፣ በሚሰራው ነገርም የተገደበ ነው። ዋና አሰራሩ በክልሎቹ ህገ መንግስቶች ማዕቀፍ ስር ስራውን ያደርጋል። ያለምንም ጣልቃ ገብነት ከላይ ከፌደራል ከሌላ ከየትም ቦታ ስራውን ያከናውናል። የጊዜያዊ አስተዳደሩ ስራ አንደኛ ሰላምና መረጋጋት መፍጠር ነው። ሁለተኛ ማህበረሰባዊ ግልጋሎቶችና አስተዳደራዊ ግልጋሎቶች ፍሰታቸው እንዲቀጥል በተቋረጠበት አካባቢ እንዲስተካከልና እንዲቀጥል ማድረግ ነው። ሁለንተናዊ ደህንነት፣ ሰላም፣ መረጋጋት መፍጠር ነው። የብልጽግና ወንጀለኞችን ፈልጎ ለፍርድ ማቅረብ ነው። እንደዚህ አይነት ነገሮችን ያደርጋል። በፌደራል ደረጃ የሚቋቋመው የጊዜያዊ አስተዳደር ጊዜያዊ መንግስት ይሉታል። ጊዜያዊ አስተዳደር ያ ደግሞ የሚያደርጋቸው እንደዚሁ በጣም በጊዜም በማንዴትም የተገደበ ስልጣን ያለው ኃይል ነው የሚሆነው። በጊዜ ወደ ፌደራሉ ከመሄዳችን በፊት ከክልሉ ሳንወጣ የክልሉ አስተዳደር ላይ በተለይ የኦሮሚያ ክልል በበርካታ ጠረፋማ አካባቢዎች በሌሎች የተወሰደበት ሁኔታ አለና ይሄስ ጉዳይ በምን ደረጃ ላይ የሚገኙ ምን እየታሰበበት? ምክንያቱም ለምሳሌ በወሎ አካባቢ አለ፣ በምስራቁ ክፍል እንደ ድሬዳዋን የመሳሰሉ ከተሞች አሉና ለነዚህስ ምንድነው የተዘጋጁ ነገሮች ምንድናቸው? ዝርዝሩን እነሱ የሚገልጹት ይሆናል። እኔ እስከማውቀው ድረስ ኦሮሚያን ሲኪዩር የማድረግ ስራ ግን ከዳር እስከ ዳር ይቀጥላል። ምን ማለት ነው ይሄ? የኦሮሚያን ድንበር ማስከበር። ለምንድነው የኦሮሚያ ሴኩሪቲ ጉዳይ ኢሹ የሚሆነው የሚባል ከሆነ እንደሚታወቀው ባለፉት 3 አመታት ውስጥ በኦሮሞ ህዝብ ላይ የተቃጣው ጥቃት አንደኛ ኦሮሞን መስበር፣ ሁለተኛ ኦሮሚያን ማፍረስ፣ ሶስተኛ ኦሮሞነትን ማጥፋት፣ ኦሮሞማን ማጥፋት የሚል በዚህ በግልጽ በተነደፈ ዓላማ ስር የተሰባሰቡ ኃይሎች ናቸው ይሄን ሁሉ ጦርነትና ይሄን ሁሉ እብደት እየፈጸሙ ያሉት። በማንኛውም ጊዜ የክልሉን ድንበር ለመናድና ክልሉን ለማፍረስ ብዙ ዝግጅት የፖለቲካም ወታደራዊም የሰፈራም ስራ በስፋት እየተካሄደ ነው። ስለዚህ ኦሮሚያን ሲኪዩር ማድረግ የሚለው እንቅስቃሴ የሚታሰብበት ዋናው ዓላማ ድንበሮቹን ሲኪዩር ማድረግ ነው። እንደሚታወቀው ከ2016 ጀምሮ በሶማሌ ክልል አካባቢ የነበረውን የድንበር ላይ ግጭት እናውቃለን። ዛሬ እዚህ ስገባ ጭናክሰን ላይ የተፈጠሩ ችግሮች እናውቃለን። ሁለተኛ በተለያየ ጊዜ ኦሮሚያ ክልልና ብልጽግናን ላይ ጫና ለማሳደር የአማራ ብልጽግና የሚያደርገው ኦሮሚያ ዞንን ማስቸገር ነው። ኦሮሚያ ዞን ላይ ጦርነት ማስነሳት ነው። ሆስቴጅ አድርጎ ማለት ነው ወሎን። ሶስተኛ again በኦሮሚያ ክልል ላይ እና ሽመልስ አብዲሳ ላይ ጫና ለማሳደር ሲፈለግ በጊዳ ኪራም፣ በሆሮ ጉድሩ፣ በመተከል በተለያዩ እነዚህ አካባቢዎች ላይ እንደዚሁ ያሉትን ኦሮሞዎች በማጥቃት ነው እና እነሱን አጥቅቶ እንዲያውም አማራ ተበድሏል እየተባለ ብዙ አይነት ፕሮፓጋንዳ ሲሰራ እንደነበር ይታወቃል። ይሄ ስለሆነ እነዚህ በድንበር አካባቢ ያሉትን ድንበሩን ሲኪዩር ማድረግ እንደዚሁም ደግሞ በኦሮሞነታቸው ምክንያት በተለያዩ አካባቢዎች ጉዳት የሚደርስባቸው ሰዎች ዘላቂ ህገ መንግስታዊ መፍትሄ በሬፈረንደም እስኪወሰንላቸው ድረስ ህልውናቸውን በተረጋጋን መንገድ እንዲቀጥል ማድረግ ግዴታ ነው። የነዚህ ብቻ አይደለም፣ በተለያዩ ሌሎች ክልሎችም እንደ ቅማንት እንደ አገው ያሉ ማንነታቸው ጭምር ተረስቶ ለጥቃት የተጋለጡ ህዝቦችን ሁሉ የመንከባከብ ጉዳይ ወሳኝነት ያለው ነው። በድሬዳዋ በሐረር በአጠቃላይ ከተሞች ውስጥ የነዋሪዎቹ በተለይ ደግሞ ነባር የሆኑ ህዝቦች ነዋሪዎች በከተሞች ውስጥ የበላይነት በቁጥጥር ስለሌላቸው ለጥቃት ይጋለጣሉ። ይሄንን
በአጠቃላይ እንደ አገር እንደ ኦሮሚያ ክልል ብቻ ሳይሆን አንዳንዶቹ ከተሞች ከኦሮሚያ ክልል ውጪ ስለሆኑ እንደ አገር በፌደራሉ ጊዜያዊ አስተዳደር በኩል ጥበቃ ሊደረግላቸው ይገባል። ዜጎችን ሲኪዩር የማድረግ ስራ ነው ክልል ሲኪዩር የማድረግ ስራ ማለት። አገርን ሲኪዩር የማድረግ ስራ ዜጎችን ሲኪዩር የማድረግ ስራ ነው። ክልሎችንም ሲኪዩር እናደርጋለን ስንል በዋናነት ዜጎችን በያሉበት ቦታ ሲኪዩር እናደርጋለን ማለት ነው። ስለዚህ ይሄ ስራ ይሰራል። ክልሎች ውስጥ የሚሰራው ስራ እንዳልኩ አንደኛ ከክልሎቹን የመታደግ ነገር ጋር ከህገ መንግስታዊ ስርዓቱን ለመናድ ሲነሱ ፌደራል ስርዓቱን ለመናድ ሲነሱ አንዱ ያነጣጠሩት ክልሎቹን የማፍረስ ክልሎቹን የመበረዝ የመከለስ ይሄንን በህግና በስርዓት ነው ሲንቀሳቀሱበት የነበረው። የድንበርና የማንነት ኮሚሽን እያቋቋሙ ማለት ነው። የኤክስፐርቶች ቡድን እያቋቋሙ አሁን እኮ አዲስ ክልል ፈጥረዋል በደቡብ ምዕራብ ብለው። ይሄንን ፌደራል ስርዓት ለማፍረስ በአቅጣጫ የሚወሰን ሰሜን ማዕከል ምስራቅ ምዕራብ እያልን እናቋቁመዋለን ሲባል ነበር። ስለዚህ ከዚህ ጋር በተያያዘ ስርዓታዊ የሆነ የማፍረስ ስርዓትን የማፍረስ ስራ ስለሆነ ስትራክቸር ተቋማዊ የሆነ መዋቅራዊ የሆነ ስርዓትን የማፍረስ ስራ ስለሆነ እየሰሩ ያሉት ከዛ አንፃር እነዚህን ክልሎች መጠበቅ ያስፈልጋል ማለት ነው። የክልሎቹ ኃይሎች ይሄንን ነገር ያደርጋሉ። በፌደራል ደረጃ ያሉት የጊዜያዊ አስተዳደር አካላትም እንደዚሁ ይሄንን ያረጋጋሉ። ናው ይሄን ካልኩ በኋላ እንግዲህ የመጀመሪያው ፌዝ ጊዜያዊ አስተዳደር ማቆም ነው። ጊዜያዊ አስተዳደሩ በክልሎች ውስጥ እንደዚህ አይነት ነገር ያደርጋል። ሁለንተናዊ ሰላም ለማስፈን ይሞክራል። ሰላምና መረጋጋት ያደርጋል። የብልጽግናን ሌቦች ወደ ፍርድ ያቀርባል። በፌደራል ደረጃ ያለውም የጊዜያዊ አስተዳደር በዋናነት የኃይል ተግባር ላይ የተሰማሩ የተደራጁም ያልተደራጁም ጦረኛ ሰዎችን የታጠቁ ሰዎችን ትጥቅ ያስፈታል። ሰላምና መረጋጋት ከመፍጠር አልፎ የወንጀለኞችን ለፍርድ ያቀርባል። ወንጀለኞችን ለፍርድ ከማቅረቡም ጋር ተያይዞ የብልጽግናን ቡድን እና ጋሻ ጃግሬዎቹን አጋሮቹን ተባባሪዎቹን ወይም ላኪዎቹን ወይም ተላላኪዎቹን ምክንያቱም የብልጽግና መንግስት ለየት የሚያደርገው መንግስት ሆኖ ተላላኪ ነው። መንግስት ኖርማሊ ስናውቅ ሌሎችን ይልቃል። አክቹአሊ ግን የብልጽግና ለየት የሚያደርገው የነ ኢዜማ የነ አብን ተላላኪ ነው። የአብይ ቡድን መንግስት ሆኖ ተላላኪ ነው። የተወሰኑ ሰዎችን አጀንዳ ነው የሚያስፈጽመው እንጂ የራሱ አጀንዳ የለውም። የራሱ አጀንዳ ስልጣን ነው። የፖለቲካ አጀንዳው ግን ከሌላ ቦታ ነው የሚመጣው በተውሶ ነው። ይሄ ተፈጥሯዊ ነው። ከደም ድሮም ኦህዴድ ሆነን በአዴን ሆነን ተላላኪዎች ነበረን ሲሉ ነበር። አይ ቲንክ በተወሰነ ደረጃ እውነት ነው። እና አሁንም እንደዛ ነው። የራሳቸው ሚልኩት መልእክት የለምና ሚላክላቸውም ሰው የለም። ስለዚህ እነሱ ስልጣኑ አሁን ይዘውታል። ስለዚህ ሌላ የሚሰጣቸውን መልእክት ማስፈጸም ነው ስራቸው። ይሄ የሚቀጥል ነገር ነው ማለት ነው። ስለዚህ ተላላኪዎቻቸውም ጭምር በወንጀለኝነት ይፈረጃሉ፣ ዲስባንድ ይደረጋሉ። በህግ ወንጀለኛ ቡድን ተደርገው ላደረሱት ጥፋት ሙሉ በሙሉ ከዳር እስከ ዳር በየደረጃው ላደረሱት ጥፋት ተጠያቂነትን መመስረት አስፈላጊ ስለሆነ